አከም ነጋ ጅርቱ። በዚህ ቪዲዮ ላይ ከዚህ በፊት ስለ ቴንሶች በተከታታይ እየሰራሁ መሆኔን ታስታውሳላችሁ። እነዚያን ደግሞ ጨመቅ አድርጌ ልክ በደንብ ልትጠቀሙባቸው በሚያስችሏችሁ መልኩ በዚህ ቪዲዮ ላይ አምጥቼላችኋለሁ። ዋኤ ቴንስ ቪዲዮውን ከናን ዱራ ሆጀተመን irraa akkaataa isin fayyaduu danda'aniin cuunfee viidiyoo kana keessatti include godhee isinif fidee jira jechuudha. Amma dhumatti hordofuudhaan viidiyoo kana sirriitti itti fayyadamaa. ሌላ ደግሞ አንድ ሰርፕራይዝ ልንገራችሁ። ይህን ሰሞን በቴሌግራምም ብዙ ሰዎች ይህንን ሀሳብ አንስታችሁልኛል። በቲክቶክ ደግሞ እንደዚህ አይነት ሀሳብ ብዙ ሰዎች ሲያነሱልኝ ነበር። እኔ ግን ብዙም አቴንሽን ሰጥቼው አልነበረም ማለት ነው። ብዙ ጊዜ በዚህ ቻናል ላይ የሚከታተለው የሰው ብዛት ያለው ኢትዮጵያ ውስጥ ነው፣ ወደ 90% አካባቢ የሚደርሰው ማለት ነው። ኢትዮጵያ ውስጥ ደግሞ ሆኖ ማንኛውንም ቪዲዮ ቢመለከትላችሁ ምንም አይነት ሳንቲም እንደማይሰራ ይታወቃል። ሁንዱም ቱኬሰን ከናቤክቱ ጀደያዳ ከዚህ አንጻር ምንድን ነው ለምሳሌ ኢትዮጵያ ውስጥ ሆነንም እኮ ሰፖርት ማድረግ እንችላለን። ስለዚህ ለምን ዲስክሪፕሽን ቦክስ ላይ አካውንት አታስቀምጥም? ሰፖርት ልናደርግ እንችላለን የምትሉኝ ሰዎች ነበራችሁ። ስለዚህ አንድ ሰው የኔን ቪዲዮ ሲጠቀም በ5 ብር አንድ ቪዲዮ ቢያይ ወይም ደግሞ በ10 ብር አንድ ቪዲዮ ቢያይ ይህንን ቻናል በከፍተኛ ሁኔታ ሰፖርት ማድረግ ይችላል ብዬ አስባለሁ። ለምሳሌ እንደውም አንድ ሰውን አይነት ሀሳብ ነው ያነሳልኝ። ቲክቶክ ላይ ላይቭ ገብተው ሰዎችን የሚሳደቡ ምን የሚሉ ሰዎች እኮ አንበሳ ነው ሲወርድላቸው የሚያድረው የሚውለው። እንደዚህ አይነት ትምህርቶችን ደግሞ አንተ እኮ ስታቀርብ 5 ብር የማንረዳበት ምንም ምክንያት አይኖርም ያለኝ ሰው ራሱ አለ። ባይዘው ይሄ ልመና አይደለም። ነገር ግን ቻናሉን ሰፖርት ማድረግ ደግሞ የውዴታ ግዴታ የሚባል ነገር አለ ማለት ነው። ዲርቀምኒ ጃለተኒ ፉደተን ጀቹዳ ከናፉ አካውንት ነምበር ዲስክሪፕሽን ቦክስ ስር ወይም ደግሞ የመጀመሪያው የኮመንት መስጫው ስር ፒን አደርግላችኋለሁ። ሰፖርት አድርጉ። ባይዞይ ይህንን ሰፖርት ስታደርጉ እኔ ለራሴ ምንም ነገር ለማድረግ አይደለም ለዚሁ ቻናል መልሼ እንዳውለው ነው ማለት ነው። ገለቶማ አማዱማት ቪዲዮ ከና ይላላ ወሬ ሀራታተንሞ ሰብስክራይብ ጎዳ ጀልቀባ እቲያፉፍ ነው። የምናየው ስላለፈ ጊዜ ነው። ያለፈ ጊዜ ማለት በአፋን ኦሮሞ ምን ይባላል? የሮ ደርቤ ይባላል። ባለፈው ማለትም ይሆናል። ይህ ቪዲዮ ለሁላችሁም ከጀማሪ ጀምሮ እስከ አድቫንስድ ወይም ደግሞ እስከ መካከለኛ ላላችሁ በአፋን ኦሮሞም በአማርኛም በጣም ጠቃሚ ነው። ይሄንን ካወቃችሁ ሁሉም ነገር ያልቃል። ስላለፈ ነገር ስናነሳ ምንድን ነው? ለምሳሌ ይሄ ምን ይላል? ካሌሳ ይላል አይደል? ካሌሳ ማለት ምን ማለት ነው? ትላንት ማለት ነው። ትላንት ወይም ደግሞ ኢንግሊሽ የስተርዴይ ማለት ነው። አሁን እንግዲህ ከዚህ ነው የምንጀምረው ማለት ነው። ከናፉ ኤንገዳ ኤንገዳ ምን ማለት ነው? ከትላንት ወዲያ ማለት ነው። ኤንገዳ ከትላንት ወዲያ the day before yesterday ማለት ነው። the day before yesterday በአማርኛ ደግሞ ከትላንት ወዲያ ማለት ነው። ቶርበን ደርቤ ቶርበን ደርቤ ያለፈው ሳምንት ማለት ነው። ቶርበን ደርቤ ያለፈው ሳምንት ወይም ደግሞ ላስት ዊክ ማለት ነው። ወጋ ደርቤ ዮጀኔው ወጋ ደርቤ ባለፈው ወይም ደግሞ ያለፈው አመት ማለት ነው። ያለፈው አመት ላስት ይር ይባላል። አሁን እነዚህን ካየን አጫጭር ሐረጎችን ወይም ደግሞ ሾርት ፍሬዝስ እናያለን ማለት ነው። በአፋን ኦሮሞ አላፊ ጊዜን ለመግለጽ ወይም ደግሞ አላፊ ጊዜን እየገለጽን በምንጠቀምበት ሰዓት ቃላቶች መጨረሻቸው ላይ እንደዚህ አይነት ነገር ይኖራቸዋል። ለምሳሌ ፌ፣ ሜ፣ ቴ፣ ኢ እንደዚሁም ኤራ፣ ኔ፣ ኤራ፣ 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 ቲ፣ ኤ እና ወዘተ። ይህንን ቃል ተመልከቱ። ዱፉ ይላል አይደል? ዋናው ቃል ዱፉ ነው። በዚህ ስር ለምሳሌ ዱፌ፣ ዱፌ፣ ዱፍቴ፣ ዱፍኔ፣ ዱፌራ፣ ዱፍቴቲ፣ ዱፍኔራ። ለምሳሌ አሁን ዋናው ቃል ዱፉ ነው ብያቸዋለሁ አይደል? ምን ማለት ነው? መምጣት ማለት ነው። መምጣት ነው። ዱፉ ማለት መምጣት ማለት ነው። ወይም ደግሞ ከሚንግ ወይም ቱከም ማለት ነው። አሁን እነዚህን ለምሳሌ ዱፌ ማለት ምን ማለት ነው? መጣ ወይም ደግሞ መጣሁ ማለት ይሆናል። ለራሳችንም ዱፌ ካል መጣሁ ማለታችን ነው። እንደዚሁም ደግሞ መጣ ማለት ይሆናል ለወንድ ማለት ነው። ኢራፍ ዱፌ ጀና መጣ ወይም ደግሞ ለራሳችን ኦፊኬኛፍ ጋፈተው እሞ መጣሁ ማለት ይሆናል። ለምሳሌ የሆነ በር ሲመታ ዱፌ ዱፌ ዮጀኔ ማልጀቹ ይገኛል። መጣሁ ማለታችን ነው። ስለዚህ ዱፌ መጣ ወይም መጣሁ ይሆናል። ዱፍቴ መጣች ማለት ነው። ዱፍቴ
መጣች akkasumas immoo መጣህ ማለትም ይሆናል። መጣሽ ማለትም ይሆናል። ምን አልኳችሁ? መጣች፣ መጣህ፣ መጣሽ ማለት ይሆናል ማለት ነው። ምን ማለት? ኡፍቴ ማለት። ኡፍኔ ዮጀኔው ኡፍኔ መጣን ማለት ይሆናል። ኡፍኔ ማለት መጣን ማለት ነው። ኡፌራ ዮጀኔው ኡፌራ መጥቻለሁ ማለት ነው። ኡፌራ መጥቻለሁ። እንደዚሁም ደግሞ መጥቷል ማለትም ይሆናል። መጥቷል ኡፌራ መጥቻለሁ፣ ኡፌራ መጥቷል። ኡፍቴቲ ኡፍቴቲ ከሆነስ መጥታለች ይሆናል። ኡፍቴቲ መጥታለች። ቅድም ኡፍቴ ምን ብለናል? መጣች ማለት ነው። ኡፍቴቲ ደግሞ ሲሆን መጥታለች ይሆናል። ኡፍቴ መጣች፣ ኡፍቴቲ መጥታለች። ኡፍኔራ ኡፍኔራ ዮታይሆ መጥተናል ማለት ነው። ኡፍኔራ መጥተናል። እነዚህን ደግሞ እንመልከት። ኡፍተን ኡፍተን ኡፍተኒቱ የሚለውን እንመልከት። ኡፍተን ኡፍተኒቱ ኡፈን ኡፈኒሩ። ኡፍተን ማለት ምን ማለት ነው? መጣችሁ ማለት ነው። ኡፍተን ማለት መጣችሁ ማለት ነው። ኡፍተኒቱ ሲሆን ደግሞ መጥታችኋል ማለት ነው። ኡፍተኒቱ መጥታችኋል። ኡፈን ኡፈን ስንል ደግሞ መጡ ይሆናል። ኡፈን መጡ። ኡፈኒሩ ሲሆን ደግሞ ምን ይሆናል? መጥተዋል ማለት ነው። ኡፈኒሩ መጥተዋል። አሁን እዚህ ጋር ልዩነታቸውን ተመልከቱ። ኡፍተን መጣችሁ፣ ኡፍተኒቱ መጥታችኋል። ኡፈን መጡ፣ ኡፈኒሩ መጥተዋል። አሁን እያንዳንዱ በምሳሌ ደግሞ እያየን ስንሄድ ለምሳሌ ኡፌ በሚለው እንስራ። ኡፌ አኒን ኡፌ አኒን ኡፌ ምን ማለት ነው? እኔ መጣሁ ማለት ነው። አኒን ኡፌ እኔ መጣሁ። ኡፍቴ በሚለው ደግሞ እንስራ። ኡፍቴ ለምሳሌ እሼን ኡፍቴ እሼን ኡፍቴ ማለት ጀቹዳ እሷ መጣች፣ እሷ መጣች። አቲ ኡፍቴ አቲ ኡፍቴ አንተ መጣህ akkasumas immoo አንቺ መጣሽ። አቲ ኡፍቴ አንተ መጣህ፣ አንቺ መጣሽ ማለት ይሆናል። በሌሎችም እየሰራን እንሄዳለን። ለምሳሌ አሁን ኡፍኔ በሚለው ደግሞ እንስራ። ኡፍኔ ካንጀሩን ማውጀን ነው ፈከኛፍ ኑይ ኡፍኔ ኑይ ኡፍኔ ወካንሞ ኑቲ ኡፍኔ ምን ማለት ነው? እኛ መጣን ማለት ነው። ኡፌራ ለምሳሌ እኒ ኡፌራ እኒ ኡፌራ ማለት ጀቹ እሱ መጥቷል። ቅድምም ብያችሁ ነበር መጨረሻ ላይ ኔ ሊኖር ይችላል ብያችሁ ነበረ። ወይም ደግሞ ኤራ ያልኳችሁም እነዚህ ነው ማለት ነው። አመሞ ኡፍቴቲ ኡፍቴቲ ካንጀዱና ወጀኑ ፈከኛፍ ኢሼን ኡፍቴቲ ኢሼን ኡፍቴቲ እሷ መጥታለች ማለት ነው። እሷ መጥታለች። ኢሼን ኡፍቴቲ። ሌላው ደግሞ ኡፍኔራ ካንጀዱና ወጀኑ ኡፍኔራ በሚለው ደግሞ እንመልከት። ምሳሌዎችን ልስጣችሁ። ለምሳሌ ኑይ ኡፍኔራ ኑይ ኡፍኔራ ኑቲ ዮካንሞ ኑይ ካልን ምንድነው የሚሆነው ማለት ነው? ኤራ ነው የምንለው። ኤራ ቅድም ብያችኋለሁ። ኤራ ኤራ። ልዩነቱ እዚህ ጋር መጨረሻው ላይ ምን ይሆናል ማለት ነው? ይጠብቃል። ኑቲ ኡፍኔራ ዮካን ኑይ ኡፍኔራ ዮካን ኡፍኔ ጅራ ማለትም ይቻላል። ባይዘወይ ኑይ ኡፍኔ ጅራ ዮካን ኡፍኔራ ተመሳሳይ ነው። እኛ መጥተናል ማለት ነው። እኛ መጥተናል። ኡፍተን ለምሳሌ ኢሲን ኡፍተን እናንተ መጣችሁ። ኢሲን ኡፍተን ወሪካኖ የወጀኔ ፈከኛ እናንተ መጣችሁ፣ ሌሎቹስ እንደማለት ነው። እንደዚሁም ደግሞ እርሶ መጡ ማለትም ይሆናል። ከበጃፍ ጀቹዳ ነማ ጉዳፍ ኢሲን ኡፍተን የወጀኔ በአማርኛው እርሶ መጡ ማለት ነው። ኡፍተኒቱ ኡፍተኒቱ በሚለው ደግሞ እንመልከት። ኡፍተኒቱ ለምሳሌ ኢሲን ኡፍተኒቱ ኢሲን ኡፍተኒቱ። አያችሁ፣ ኢሲን ኡፍተኒቱ ማለት ምን ማለት ነው? እናንተ መጥታችኋል ማለት ነው። ኢሲን ኡፍተኒቱ ኢሳንገሩን ኡፍኔ እናንተ መጥታችኋል፣ እነሱ ግን አልመጡም።
እንደማለት ነው። እርስዎ መጥተዋል ማለትም ይሆናል። ኢሲን ዱፍተኒቱ እርስዎ መጥተዋል። አሁን ዱፍተን መጣችሁ፣ ዱፍተኒቱ መጥታችኋል። እርስዎ መጥተዋል ነማ ጉዳፍ yookaan immoo kabajaaf kan fayyadamnudha jechuudha. እርስዎ መጥተዋል kan jedhu dhufan dhufan fakkeenyaaf isaan dhufan isaan dhufan isaan dhufan ምን ማለት ነው? እነሱ መጡ ማለት ነው። ኢሳን ዱፈን እነሱ መጡ። አሁን ደግሞ ከዚሁ ጋር በተመሳሳይ ሁኔታ ዱፈኒሩ ካንጀዱንማ ወጀን ዱፈኒሩ ኢሳን ዱፈኒሩ ኢሳን ዱፈኒሩ ምን ማለት ነው? እነሱ መጥተዋል ማለት ነው። እነሱ መጥተዋል። ነማ ሰደፈተ ነሞታ ሄዱፍ ጀቹዳ። እስኪ ደግሞ በእንደዚህ መልኩ እንመልከት። አቲ ዮምኛቴ አቲ ዮምኛቴ ካል አንተ መቼ በላህ ማለታችን ነው። እንደዚሁም አንቺ መቼ በላሽ። አንኛዴ አንኛዴ እኔ በላሁ። አንኛዴራ አንኛዴራ እኔ በልቻለሁ ማለት ነው። እኔ በልቻለሁ። አንኛዴራ እኒ ሆጀቴ እኒ ሆጀቴ እሱ ሰራ ማለት ነው። እኒ ሆጀቴ እሱ ሰራ ማለታችን ነው። እንደዚሁም እኒ ሆጀቴራ እኒ ሆጀቴራ እሱ ሰርቷል ማለት ነው። እሱ ሰርቷል፣ ሰራ፣ ሰርቷል። ነገር ግን ሁለቱም ምንድናቸው? ፓስት ናቸው። ጎቻ ደርቤዳ ካኑት ያገርሲሰን ጀቹዳ። ሰርቷል፣ ሰራ። ኢሼን ሆጀቴ ኢሼን ሆጀቴ እሷ ሰራች። እዚህ ጋር ምን ይሆናል ማለት ነው? ደብል ይሆናሉ። ይወካንሞ ኢንጀባታ ጀቹዳ። አሲሞ ላፋዳ ማለፊ ቲን ቶኮ ዋንታቲፍ ይወካንሞ ሲንግል ዋንታቲፍ ኢንጀባቱ ሆጀቴ ለወንድ ሆጀቴ ለሴት እሷ ሰራች ማለታችን ነው። አሁን ደግሞ እኒ ሆጀቴራ እንዳልነው ኢሼን ሆጀቴቲ እንላለን ማለት ነው። ኢሼን ሆጀቴቲ እንላለን ማለት ጀቹዳ። እሷ ሰርታለች ማለት ነው። እሷ ሰርታለች ሰርታለች ይሆናል። ኢሲን ዱግደን ኢሲን ዱግደን እናንተ ጠጣችሁ ማለት ነው። እናንተ ጠጣችሁ ማለት ነው። ኢሲን ዱግደን ማለት እንደዚሁም ደግሞ ኢሲን ዱግደኒቱ ይሆናል ማለት ነው። ኢሲን ዱግደኒቱ እናንተ ጠጥታችኋል ማለት ነው። እናንተ ጠጥታችኋል። ኢሲን ዱግደኒቱ ግድ። አሁን ደግሞ ይቺን ኢምፖርታንት የሆነች ነገር ላሳያችሁ። ኢሼን ኩን ማልጀቲ ዴ ዴ ጀከናይቹ። እስቲ አሁን በእንትን እንመልከት። ለምሳሌ ዱበዴ ዱበዴ ተናገርኩ ማለት ነው። ዱበዴ ማለት ተናገርኩ። እንደዚሁም ደግሞ አኒ ዱበዴ አኒ ዱበዴ እኔ ተናገርኩ ማለት ነው። እኔ ተናገርኩ። አከሱመስ ሞ አኒ ዱበዴራ አኒ ዱበዴራ ዮጀኔ ማልጀቹዳ እኔ ተናግሬያለሁ ማለት ነው። አኒ ዱበዴራ እኔ ተናግሬያለሁ። እስኪ አሁን የአማርኛውን ላስቀድመውና ደግሞ የሆነ ነገር ላሳያችሁ። እሱ ባለፈው ሳምንት መኪና ገዝቷል የሚለውን እስኪ አሁን ወደ አፋን ኦሮሞ ቀይሩልኝ። እሱ ባለፈው ሳምንት መኪና ገዝቷል። እኒ ቶርባን ደርቤ ኮንኮላታ ቢቴራ ኮንኮላታ ቢቴራ እሱ ባለፈው ሳምንት መኪና ገዝቷል። እሱ ባለፈው ሳምንት መኪና ገዛ ቢሆን ኖሮ ምን ይሆናል? እኒ ቶርባን ደርቤ ኮንኮላታ ቢቴ ተአቱሬ ጀቹዳ። ገባችሁ? አሁን ደግሞ ሌላ ምሳሌ ልጨምርላችሁ። ኑይ ዴንገዳ ሄሬጋ ከፈሌ ሄሬጋ ከፈሌ ማል ጀቹዳ። እኛ ከትላንት ወዲያ ኑይ ዴንገዳ እኛ ከትላንት ወዲያ ሂሳብ ከፈልን ማለት ነው። ሄሬጋ ከፈሌ ሄሬጋ ማለት ምን ማለት ነው? ሂሳብ ማለት ነው። ስለዚህ እኛ ከትላንት ወዲያ ሂሳብ ከፈልን ለማለት ኑይ ዴንገዳ ሄሬጋ ከፈሌ ተአ ጀቹዳ። ሌላ ምሳሌ ልጨምርላችሁ። ተማሪዎቹ ትላንትና አላጠኑም። ተማሪዎቹ ትላንትና አላጠኑም ምን ይሆናል? ወይም ደግሞ አላጠኑም ኃላፊ ጊዜ ስለሆነ ሂንቀየበኔ እንላለን ማለት ነው። በረቶትኒ ካሌሳ ሂንቀየበኔ። ቀየበችው ምንድነው? ማጥናት ማለት ነው።
ስተዲ። ስለዚህ ተማሪዎቹ ትላንትና አላጠኑም በረቶኒ ካሌሳ ሂንቀየበኒ ዮካንሞ ሂንቋኔ ጀቹ ደንደኛ ጀቻል። እኔ ዛሬ ቡና አልጠጣሁም፣ እኔ ዛሬ ቡና አልጠጣሁም ካልንስ ምን ይሆናል? አኒ ሀራ ቡናን ዱግኔ፣ አኒ ሀራ ቡናን ዱግኔታ፣ ቡና ሂን ዱግኔ አልጠጣሁም ማለት ይሆናል። እዚህ ጋር ግን ይችን አጥፍተናት ቡናን ዱግኔ ቢሆንስ ኖሮ አልጠጣም ሊሆን ይችላል፣ አልጠጡም ሊሆን ይችላል፣ አልጠጣችም ሊሆን ይችላል፣ አልጠጣሁም ሊሆን ይችላል። ለብዙ ሰው ሊያገለግለን ይችላል ማለት ነው። ነገር ግን አስቀድመን እዚህ ጋር አኒ ካል ለራሳችን መሆኑን እንትን ይላል ማለት ነው። እዚህ ጋር ደግሞ አልጠጣሁም እንላለን ማለት ነው። ጉድ። ስለ አለፈ ድርጊት እንዴት እንደምንገልጽ ወይም ደግሞ ስለ ፓስት ቴንስ አይተናል። ጎቻ የሮ አማatti raawwatamaa jiru አፋን ኦሮሞ ፊ አማሪፋን akkamitti ibsinaa kan jedhu kan ilaallu ta'a jechuudha። ይህ ማለት በእንግሊዘኛው ፕሬዘንት ኮንቲኒዩስ ቴንስ የምንለው ነው። አሁን ማለት በአፋን ኦሮሞ አማ ማለት ነው። አማ አንድ ባንድ እናያለን ማለት ነው። ቶኮ ቶኮን ይላላ አንተ ወይም ደግሞ አንቺ በሚለው እንጀምር። በአፋን ኦሮሞ አቲ ማለት ነው። አንተ ወይም አንቺ አቲ ጀቹዳ። ስለዚህ ምን እያደረክ ነው? ምን እያደረክ ነው? ኤኙ አቲ፣ ማ አንቺ፣ ማ አንተ የሚለውን ስለሚወክልልን ማለት ነው። ስለዚህ ምን እያደረክ ነው ወይም ምን እያደረግሽ ነው። መጀመሪያ ግን ማድረግ የሚለው ቃል ጎቹ ጀቹዳ። ከናፉ እንደዚህ አይነት ነገር ወደ ፕሬዘንት ኮንቲኒዩስ ቴንስ ገረ ጎቻት ጅጅር። አሁን በርካታ ቃላቶችን እያየን ስለምንሄድ ይህንን እንዳለ ያዙና ምን እያደረክ ነው ወይም ደግሞ ምን እያደረግሽ ነው የሚለው ማልጎቻ ጅርታ ተአጀቹዳ። አያችሁ ማልጎቻ ጅርታ አርጊተኒ ኢን እንግሊሽ ዋት አር ዩ ዱይንግ ጀቹዳ። ዋት አር ዩ ዱይንግ ምሳ እየበላሁ ነው፣ ምሳ እየበላሁ ነው። እዚህ ጋር አንድ ነገር ልብ አድርጉ። አስረት ስርት ይላላ እዬ ጀኔ የሮ ጀልቀብ ነው አማሪፋን ጀቹዳ። ኩኒ ኮንቲኒየስ ዮካንሞ ጎቻ አማራወተማ ጅሩፍ አካ ኢብሳ ጅሩ አገርሲሳ ጀቻዳ። እየበላሁ ነው፣ ምሳ እየበላሁ ነው። ላቀና ኛቻንጅራ፣ ኛቻንጅራ ምሳ እየበላሁ ነው። ላቀና ኛቻንጅራ። ላቀና ማለት ምሳ ማለት ነው። ወይም ደግሞ አይ አም ሃቪንግ ላንች እንደማለት ነው። ወይም ደግሞ ዮካን አይ አም ኢቲንግ ላንች ማለትም ይቻላል። አይ አም ሃቪንግ ላንች ኦር አይ አም ኢቲንግ ላንች። መንገድ እየሄድኩ ነው ቢባልስ? መንገድ እየሄድኩ ነው። ከራ ዴማንጅራ፣ ከራ ዴማንጅራ ጀቹዳ። ከራ ዴማንጅራ። አሁን እዚህ ጋር ቅድም ብያችኋለሁ። ዋናው ቃል አሁን ይሄን ቃል ታውቁታላችሁ ከዚህ በፊት ጀቻ ከና ቤክቱ ዴሙ ጀቹን መሄድ ማለት ነው አይደል? ስለዚህ ዴሙ ካንጀዱ ከና ገረማሊት ጅጅራ ጀቹዳ ዴማ አጀቹ። ኛቹ ኛቻ፣ ዴሙ ዴማ፣ ጎቹ ጎቻ አከስ። ከናፉ ከራ ዴማንጅራ አጀቹዳ። መንገድ ላይ ነኝ ማለት ብንፈልግስ? መንገድ ላይ ነኝ። አሁን መንገድ እየሄድኩ ነው። ከራ ዴማንጅራ የኔራ መንገድ ላይ ነኝ ቢሆንስ? መንገድ ላይ ነኝ ምን ይሆናል? ከራራንጅራ ታ። ከራራንጅራ ራንጅራ ጀቹን ላይ ነኝ። ማሊ ራንጅራ ከራራንጅራ። ግድ። ቀጣይ ታክሲ ውስጥ ነኝ ብንልስ? ታክሲ ውስጥ ነኝ። ታክሲን ታክሲ ዱማ ታክሲ ኬሳንጅራ ጀና ይቹ። ታክሲ ኬሳንጅራ ታክሲ ውስጥ ነኝ። አከሱመስ ሞ መኪና ውስጥ ነኝ ብንልስ? መኪና ውስጥ ነኝ። መኪና ጭንቃል ታቆጣላችሁ በእንግሊዝኛው ካር። ስለዚህ ኮንኮላታ ኬሳንጅራ ታ ጀቹ። ኮንኮላታ ኬሳንጅራ መኪና ኮንኮላታ ስለሆነ ማለት ነው። እየነዳሁ ነው፣ እየነዳሁ ነው ከተባለስ? ኦፋንጅራ፣ ኦፋንጅራ ኦፉ መንዳት ማለት ነው። ካንሞ ድራይቪንግ፣ ድራይቪንግ በአፋን ኦሮሞ ኦፉ ጀደማ። ስለዚህ እየነዳሁ ነው ኦፋንጅራ። ቅድም ያልኳችሁን እንዳትረሱ። ኦፉ ዋናው ቃል ነው። ኦፋ ወደሚል ይቀየራል ማለት ነው። ስለዚህ ኦፋንጅራ። የት እየሄድክ ነው? የት እየሄድሽ ነው ጀና። ለሴት ዱርባዳን የት እየሄድሽ ነው፣ ኢራንሞ የት እየሄድክ ነው። ኤሰ ዴማ ጅርታ፣ ኤሰ ዴማ ጅርታ የት እየሄድክ ነው፣ የት እየሄድሽ ነው። አሁን ደግሞ በምንኔ እሱ በሚለው ኔ ኢሳ። ለምሳሌ
ምን እየሰራ ነው እንበል። ምን እየሰራ ነው? ምን እየሰራ ነው? ማል ሆጀቻ ጅራ። ማል ሆጀቻ ጅራ ምን እየሰራ ነው ማለት ይሆናል። ማል ሆጀታ ጅራ ጀቹስ ደንደኛ ማል ሆጀታ ጅራ ማል ሆጀታ ጅራ ማል ሆጀቻ ጅራ እንደንዳማ ዋት ኢዝ ሂ ዱይንግ ይሆናል። አሁን ደግሞ እሷ በሚለው እንመልከት። እሷ ካጀዱ ደግሞ ዮካን ኢሺም ይባላል። ለምሳሌ እየነገደች ነው እንበል እስኪ። እየነገደች ነው። ደልደላ ጅርቲ ደልደላ ጅርቲ። ደልደሉ ዋናው ቃል ነው። ፕሬዘንት ኮንቲኒየስ እንዲሆን ወይም ደግሞ አሁን እየተደረገ ያለ ድርጊት መሆኑን ለማሳወቅ ደልደላ ጀና ጀቹዳ። ምናልባት ይህ ግልጽ እንዲሆንላችሁ በእንግሊዘኛው ሺ ኢዝ ትሬዲንግ ማለት ሊሆን ይችላል። ሺ ኢዝ ትሬዲንግ ፕሬዘንት ኮንቲኒየስ ቴንስ የሚለውን ነገር ስንጠቀም የግዴታ በአሁኑ ሰዓት እየተደረገ ያለ ነገር መሆን የለበትም። በፕሮሰስ ላይ ያለ መሆኑን የሚያሳይም አንዳንድ ጊዜ ይገልጽልናል ማለት ነው። ለምሳሌ ሺ ኢዝ ትሬዲንግ ማለት አሁን እየሸጠች እየገዛች ላይሆን ይችላል። ነገር ግን ስራው ላይ ነው ያለችው የሚለውን ነገር ሊገልጽልን ይችላል ማለት ነው። ከናፉ ሺ ኢዝ ትሬዲንግ ተኡ ደንዳአ አከሱመስ ሞ ሺ ኢዝ ረኒንግ አ ቢዝነስ ተኡስ ደንዳአ ሺ ኢዝ ረኒንግ አ ቢዝነስ ኦር ሺ ኢዝ ዱይንግ አ ቢዝነስ ተኡስ ደንዳአ ጀቹudha። ደልደላ ጅርቲ ጀቹudha ወካን ሞ እየነገደች ነው የሚለውን ይገልጽልናል ማለት ነው። እሷ እየሸጠች ነው። እሷ እየሸጠች ነው ካልንስ እሼን ጉርጉራ ጅርቲዳ። እሼን ጉርጉራ ጅርቲ የግዴታ እሷ የሚለው መኖር የለበትም ማለት ነው። አከስመስ ሞ እሼን ጉርጉረቻ ጅርቲ ጀቹስ ደንደኝ ጉርጉራ ጅርቲ ጉርጉረቻ ጅርቲ። ይሄ በእንግሊዘኛው ሺ ኢዝ ሴሊንግ ማለት ነው። ሺ ኢዝ ሴሊንግ እየተሸጠ ነው። እስኪ ደግሞ ይሄን አሁን እኔ እየተሸጠ ነው ማለት ጀቹudha አፋን ኦሮሞ ጉርጉረማ ጅራ ጉርጉረማ ጅራ ተአ ጀቹudha ጉርጉረማ ጅራ። ለምሳሌ እንቁላል 20 ብር እየተሸጠ ነው። እንቁላል 20 ብር እየተሸጠ ነው። እየተሸጠ ነው አፋን ኦሮሞ ማልጀና አንቃቁን ቀርሽ ዲደማ ጉርጉረማ ጅራ። አንቃቁን ቀርሽ ዲደማ ጉርጉረማ ጅራ። ቀርሽ ዲደማ ጉርጉረማ ጅራ እየተሸጠ ነው ማለት ነው። ባይዞይ ጅራ ማለት አፋን ኦሮሞን አለ ነው አይደል የምታውቁት። አሁን እዚህ ጋር እየተሸጠ አለ ሳይሆን ነው የሚልም ትርጉም አለው ማለት ነው። ጅርቲ ስንልም ነች ማለት ነው። ጅሩ ስንልም ናቸው፣ ጅረን እንደዚሁ እያለን እናያለን በደንብ። አሁን ደግሞ እነሱ በሚለው እንመልከት። እነሱ ኢሳን ጀቹዳ አፋን ኦሮሞን ኢሳን በእንግሊዘኛው ዜይ የምንለው ማለት ነው። አሁን እየመጡ ነው እንበል እስኪ። ስለ እነሱ ስናወራ እነሱ የሚለውን ነገር ማምጣት አይጠበቅብንም። እየመጡ ነው። እነማ? እነሱ። ከናፉ አፋን ኦሮሞ ማልታ ዱፋ ጅሩ ዱፋ ጅሩ። ከናፉ ጅሩ ኤኙ ፈየደምና ጅሩ የሚለውን ነገር የምንጠቀመው ለማን ነው? ለብዙ ሰዎች ለሶስተኛ ማለት ነው። አሁን እዚህ ጋር ኢሳን ዱፋ ጅሩ ማለት እንችላለን። እነሱ እየመጡ ነው። እነሱ እየተጫወቱ ነው። እነሱ እየተጫወቱ ነው። ነገር ግን እየተጫወቱ ነው ካልንም እኮ በቂ ነው፣ ይታወቃሉ አይደል? ስለዚህ እነሱ እየተጫወቱ ነው። አፋን ኦሮሞን ኢሳን ተበቻ ጅሩ ታ ተበቻ ጅሩ። ተበቹ መጫወት ነው አይደለም? ተበቻ ወደሚል እንቀይረዋለን ማለት ነው። ኢሳን ተበቻ ጅሩ they are playing ማለት ነው። they are playing። አሁን እነሱ እየተጫወቱ ነው ብለናል። ጨዋታው ደግሞ ምን እየተደረገ ነው እንላለን። ባይዘይ በአማርኛው ይሄንን ለመተርጎም አስቸጋሪ ነው። በአፋን ኦሮሞ ገሩ ተበተማ ጅራ ጀደማ። ተበተማ ጅራ ተብኒ ተበተማ ጅራ ዮካንሞ ተብቺ ተበተማ ጅራ ጀደማ። በአማርኛው ስናመጣው ምንድነው የሚሆነው? አድራጊና ተደራጊ ነው አይደለም? ጨዋታው እየተካሄደ ነው ወይም ደግሞ ጨዋታው እየተደረገ ነው ለማለት ነው ማለት ነው። አንዳንድ ጊዜ ለምሳሌ በላ ተበላ፣ ጠጣ ተጠጣ፣ አደረገ ተደረገ የሚሉት በቀጥታ ይተረጎማሉ። ነገር ግን እንደነዚህ አይነት ነገሮች ደግሞ በቀጥታ የማይተረጎሙ አሉ። ለምሳሌ ኳስ ተጫዋቹ ኳሱን ተጫወተ፣ ኳሱ ምን ተደረገ ወይም ደግሞ ጨዋታው ምን ተደረገ። አሁን እናንተ በሚል ኢሲን ጀቹudha እናንተ ኢሲን ማለት ነው። ለምሳሌ እናንተ አንፈልግም እያላችሁ ነው። እናንተ አንፈልግም እያላችሁ ነው። አንፈልግም እያላችሁ ነው። እስኪ ወደ አፋን ኦሮሞን ቀይረው ይሄንን
ኢሲን ኢንበርባኑ ጀቻ ጅርቱ ኢሲን ኢንበርባኑ ጀቻ ጅርቱ እናንተ አንፈልግም እያላችሁ ነው። ኢሲን ኢንበርባኑ ጀቻ ጅርቱ እነማን ስለሆኑ ነው? እናንተ የሚለው ስለሆነ ነው ጀቻ ጅርቱ የሚለውን የምንጠቀመው ማለት ነው። አንፈልግም እያሉ ነው ቢሆንስ ኢንበርባኑ ጀቻ ጅሩ ይሆን ነበር ማለት ነው። አሁን ስለምናይ ምንም ጣጣ የለውም። አሁንም እንቀጥላለን በዚሁ ስር ምን እያላችሁ ነው? ምን እያላችሁ ነው? እያላችሁ ነው። ምን እያላችሁ ነው? እዚህ ጋር መለቶ ጋፊ በርባችሳዳ ምን እያላችሁ ነው? ማል ጀቻ ጅርቱ ታጀቹ ማል ጀቻ ጅርቱ ከየት እየመጣችሁ ነው? ከየት እየመጣችሁ ነው? ማላጀድ ነው። ኤሰ ዱፋ ጅርቱ ኤሰ ዱፋ ጅርቱ ይሆናል ማለት ነው። ለብዙ ሰዎች ለሌላ ለሶስተኛ ሰው ወይም ደግሞ ኢሳን ለምንላቸው ቢሆንስ ኤሰ ዱፋ ጅሩ ይሆን ነበር ማለት ነው። እንዳትረሱት እያስታወስኳችሁ ነው። ኤሰ ዱፋ ጅርቱ የሚለው ዌር አር ዩ ካሚንግ ፍሮም ዌር አር ዩ ካሚንግ ፍሮም ማለት ይቻላል በእንግሊዘኛው ማለት ነው። አሁንም ከዚሁ አልወጣንም። እናንተ ወይም ኢሲን በሚለው ስር ምሳሌዎችን ልጨምርላችሁ። ምን እየፈለጋችሁ ነው ቢሆንስ? ምን እየፈለጋችሁ ነው? ማልበርባዳ ጅርቱ ማልበርባዳ ጅርቱ አፋን እንግሊፋን ዋት አር ዩ ሉኪንግ ፎር ማለት ይቻላል። እንደዚሁም ደግሞ ዋት አር ዩ ሰርቺንግ ፎር ማለት ይቻላል። ምን እየፈለጋችሁ ነው? ምን እየበላችሁ ነው ብንልስ? ምን እየበላችሁ ነው? ማልኛቻ ጅርቱ ማልኛቻ ጅርቱ ዋት አር ዩ ኢቲንግ። እንደዚሁም ደግሞ ምን እየጠጣችሁ ነው ቢሆንስ? ምን እየጠጣችሁ ነው? ማል ዱጋ ጅርቱ ዋት አር ዩ ድሪንኪንግ ማለት ነው። ዋት አር ዩ ድሪንኪንግ ዋት አር ዩ ድሪንኪንግ ምን እየጠጣችሁ ነው? አሁን ምን እናያለን? እኛ ኑቲ ዮካንሞ ኑይ ማለት ነው። ኑይ ለምሳሌ እያስተማርን ነው። በርሲሳ ጅራ። አሁን ደግሞ ቅድም ጅሩ ጅርቱ ምናምን እያልን ነበረ። ጅራ ጅርቲ እንደዚህ እያልን ነበር አይደል? ስለዚህ ለራሳችን ሲሆን ደግሞ ጅራ እንላለን ማለት ነው። በርሲሳ ጅራ እያስተማርን ነው። ዊ አር ቲቺንግ ማለት ነው። ዊ አር ቲቺንግ በአጠቃላይ ጅራም ምንበል ጅርቲም ምንበል ጅራም ምንበል ጅሩ ምንበል ነው ለማለት ያገለግለናል ማለት ነው። እየተዘጋጀን ነው ብንልስ? እየተዘጋጀን ነው። ቆጳ ጅራ እየተዘጋጀን ነው ማለት ነው። we are preparing ማለት ነው። አሁንም እኛ በሚለው ስር ምሳሌዎችን ልጨምርላችሁ። እኛ ህይወታችንን ለመቀየር እየለፋን ነው። እኛ ህይወታችንን ለመቀየር እየለፋን ነው በሉ እስኪ። ኑቲ ጅሬኛ ኬኛ ጅጅሩፍ ደምአ ጅራ ኑቲ ዮካን ሞ ኑይ ጅሬኛ ኬኛ ጅጅሩፍ ደምአ ጅራ። ደምአው ማለት ምን ማለት ነው? መልፋት ማለት ነው። ስለዚህ ደምአ ጅራ ሲሆን ደግሞ እየለፋን ነው ማለት ነው። እስኪ እንደው ይሄንን ተስፋ እንዳያስቆርጣችሁ እንጂ ግን ህይወታችን እየተቀየረ አይደለም። ህይወታችን እየተቀየረ አይደለም። እስኪ እቺን በአፋን ኦሮሞ ሞክሩ። ገሩ ጅሬኝ ኬኛ ጅጅረማ ሂንጅሩ ጅሬኝ ኬኛ ጅጅረማ ሂንጅሩ ካል ምን ማለታችን ነው? ህይወታችን ጅሬኝ ኬኛ ማለት ህይወታችን ነው። ጅጅረማ ሂንጅሩ እየተቀየረ አይደለም ማለት ነው። የእስካሁኑ ያየነው በፖዚቲቭ ፕሬዘንት ኮንቲኒየስ ቴንስ ነው በአብዛኞቹን ያየናቸው ማለት ነው አይደለ? አሁን ደግሞ እስኪ በኔጌቲቭ ፕሬዘንት ኮንቲኒየስ ቴንስ እንመልከት። ለምሳሌ እየበላ አይደለም እየበላ ነው እየበላ አይደለም ሲቀየር ምን ይሆናል? ኔጌቲቭ ይሆናል። ኛቻ እንጅሩ ይሆናል ማለት ነው። ኛቻ እንጅሩ it is not being eaten ማለት ነው። it is not being eaten ኛተማ እንጅሩ ወይም ደግሞ እየተበላ አይደለም ማለት ነው። he is not being eaten ማለት እንችላለን ማለት ነው። ሰው ከሆነ he እንጠቀማለን ማለት ነው አይደለ? ዛሬ የምናየው ስለምንድን ነው? ሁሌ ስለምናደርገው ድርጊት ደግሞ አፋን እንግሊፋም ሲምፕል ፕሬዘንት ቴንስ ስለሚባለው ነው። በዚህ ስር የምናያቸው በአብዛኛው ሀቢት ስለሆኑብን ነገሮች ሀቢቹዋል አክሽን ይባላል እንግሊፋን ጀቹን ወይም ደግሞ ልምዳችንን የምንገልጽበት አመሌፈና ይባላል። አመሌፈና ልምድ ማለት ነው።
ለምሳሌ መጸለይ ሊሆን ይችላል፣ መብላት፣ መጠጣት፣ ሽንት ቤት መሄድ፣ መተኛት፣ መነሳት የመሳሰሉ ነገሮች እነዚህ ሁሉ ሀቢታችን ናቸው ወይም ደግሞ አመል የፈናገኛት። አሁን እንደሚታወቀው ከራሳችን ለመጀመር እኔ ብለን እንጀምር እስኪ። ሁሌም ማንኛውም ነገር ኦፊራ ጀልቀባ ወካንሞ ከራስ ይጀምራል። እኔ ማለት አኒ ማለት ነው። ለምሳሌ ጠዋትና ማታ ጸልያለሁ ልበል እስኪ። ጠዋትና ማታ ጸልያለሁ። ገነማፍ ገልገላ ጠዋትና ማታ ማለት ምን ማለት ነው? ገነማፍ ገልገላ ይባላል። ነንከረዳ ገነማፍ ገልገላ ነንከረዳ ጠዋትና ማታ እጸልያለሁ ማለት ነው። I pray in the morning and at night ማለት ነው። I pray ማለት ምን ማለት ነው? ጸልያለሁ ነው። ዋናው ቃል ከደቹ ነው። መጸለይ ማለት ነው። መጸለይ ነው ከደቹ። መለመን ማለትም ይሆናል። አለምንህም ወይም አለምንሽም ማለት ምን ማለት ነው? ሲንከረዱ ሲሂንከረዱ። ይሄ ማለት ባጭሩ እንዴት ተብሎ ሊጻፍ ይችላል? ሲንከረዱ አጠር ይደረጋል ማለት ነው። ረገጥ እያደረግን የምናልፋቸው ፊደላት ስላሉ ሲንከረዱ ማለት ነው። ሲንገበሩም ይባላል። አልለማመጥህም እንደማለት ነው። እሺ ነምኒ ቀርሽ ዮካንሞ ቀበኛ ከረቱ ቶኮ ማልጀደማ ማሪፋን ለማኝ ጀደማ። ለማኝ አፋን ኦሮሞ ምን ማለት ነው? ከደቱ ለማኝ ማለት ነው። እናንተ ግን እንደዚህ እንዳትሉ። ሰበብ ኢንሳስ ኩን አራብሶ ዳዋንቴፍ ጀቹ ስድብ ነው። የለማኝ ልጅ ሲባል ሰምታችሁ ታውቃላችሁ? የለማኝ ልጅ ስድብ ነው በጣም። ምን ማለት ነው? ኢልማ ከደቱ ይባላል። ኢልማ ከደቱ። አሁን ደግሞ እሷ ወደሚለው እንሄድ። እሺ ዮካን እሺን በእሷ ስር ምሳሌዎችን እያየን እንሄዳለን። እሷ ሁልጊዜ ትጸልያለች። እሷ ሁልጊዜ ትጸልያለች። አፋን ኦሮሞን እሺን የሮ ሁንዳ ኒከደቲ እሺን የሮ ሁንዳ ኒከደቲ እሺን የሮ ሁንዳ ከደቲ ምን ማለት ነው? እሷ ሁልጊዜ ትጸልያለች ማለት ነው። ሺ ኦልዌይስ ፕሬይስ ማለት ነው። ሺ ኦልዌይስ ፕሬይስ ይሆናል በእንግሊዝኛ ከፈለጋችሁት ማለት ነው። አሁን ደግሞ እሱ ወደሚለው እንሂድ። እሱ ወይም ኢኒ እሱ ይጸልያል። እሱ ይጸልያል ማለት ይችላል። እኒ ኢንከደታ ማለት ነው። ኢንከደታ ብዙ ጊዜ ሰዎች ሂን ይጠቀማሉ። ሂንከደታ ሳይሆን ኒከደታ ወይም ኒ ተጠቀሙ። ብዙ ጊዜ በጽሁፍ ኒ ነው የሚገባው። በንግግር ጊዜ ግን ኢንከደታ ይችኛዋን ልናስገባ እንችላለን ማለት ነው። አሁን ሂን መቼ እንደምንጠቀም ላሳያችሁ። ለምሳሌ እሱ አይጸልይም ብንልስ? እኒ ሂንከደቱ አርጊተኒ ምን ሂን ኔጌቲቭ ምትያገርሲስቲ አንቴፊ ሂንከደቱ እሱ አይጸልይም ይሆናል። እሷ አትጸልይም ሲሆን ደግሞ ኢሼን ሂንከደቱ እዚህ ጋር አሁን ዋንተ ኮና ቀበዳ እኒ ሂንከደቱ ኢሼን ሂንከደቱ ማሊፍ ሂንከደቱ አንድ ቲ ብቻ ነች ያለችው አይደል? ሂንከደቱ ሁለት ቲ ስላለ ይጠብቃል ማለት ነው። እዚህ ጋር ሰገሌ ጀባፊ ሰገሌ ላፋ ካንጀኑ ሰከናቲ ጀቹዳ የሚጠብቅና የሚላላ። ስለዚህ ተነባቢ ፊደሎች ወይም ደግሞ ቁቤ ዱቢፈማ ካንጀደማን ሁለት ሲሆኑ እዚያ ጋር ምን ይሆናል ማለት ነው? የአፋን ኦሮሞ ቃል ይጠብቃል ማለት ነው። እነዚህ አሁን ቲቲ ዱቢፈማ ነው የሚባሉት ወይም ደግሞ ተነባቢ። ስለዚህ እነዚህ ሁለት በሚሆኑ ሰዓት ሂንከደቱ ሺ ዳዝንት ፕሬይ ማለት ነው። እዚህ ጋር ሺ ዳዝንት ፕሬይም ለሴት ማለት ነው። ሺ ዳዝንት ፕሬይ ለወንድ ሲሆን ደግሞ ሂ ዳዝንት ፕሬይ። አንተ አንቺ ወደሚለው ደግሞ እንሂድ። አቲ ዮካንሞ ሲ ይባላል። አቲ የምንለውና ሲ የምንለው ልዩነታቸው ምንድነው? ሳብጀክት እና ኦብጀክት ሆነው ስለሚያገለግሉን ነው ማለት ነው። እሱን አሳያችኋለሁ። አሁን ለምሳሌ መማር ትፈልጋለህ፣ መማር ትፈልጊያለሽ። አፋን ኦሮሞ ማልታ በረቹ በርባዳ። አሁን አንተ መማር እንደምትፈልግ ወይም አንቺ መማር እንደምትፈልጊ ስለማቅ ነው እንደዚያ ምለው ማለት ነው። ባላቅስ ኖሮ መጠየቅ አለብኝ አይደል? እምቤ ኩታናን ጋፈቹን ቀባ ከናፉ አሲረቲ ማልታ መለቶ ጋፊ ገላ ጀቹዳ። ከናፉ መማር ትፈልጊያለሽ ይሆናል ማለት ነው እዚህ ጋር።
afaan oromoodhaanis barachuu barbaaddaa ta'a jechuudha. Barachuu barbaaddaa መማር ትፈልጋለህ መማር ትፈልጋለህ መማር ትፈልጊያለሽ ይሆናል ማለት ነው። አፋን አማራን akkamitti gaaffii gaafannaa jettanii na gaafattu aksentiidhaan adda baasnaa jechaadha. ስለዚህ መማር ትፈልጋለህ መማር ትፈልጊያለሽ barachuu barbaaddaa ta'a jechaadha. መማር እፈልጋለሁ barachuun barbaada yookaan barachuu barbaada ta'a. I want to learn አንተ ወይም አንቺ አሁን ቅድም ያልኳችሁ እዚህ ጋር አሁን ደግሞ ሲ አንተ ወይም አንቺ ሲ ዮካን አቲ ማለት ይሆናል። ልዩነታቸው ግን በምንድነው? ሳብጀክት እና ሳብጀክቲቭ ፕሮናውን ኤንድ ኦብጀክቲቭ ፕሮናውን በመሆን ነው ማለት ነው ልዩነታቸው። አሁን በዚህኛው እንመልከት። ይችኛዋ ብዙ ጊዜ ኦብጀክት ናት፣ ኦብጀክቲቭ ፕሮናውን ትባላለች። ይሄኛው ደግሞ ሳብጀክቲቭ ፕሮናውን ይባላል። አሁን ተመልከቱ። እሷ ትወድሃለች ኢሼን ሲጃለቲ ይሆናል። እሷ ትወድሃለች ሲ እዚህ ጋር መጣች። አሁን እዚህ ጋር ኦብጀክት ናት። አያችሁ ሲጃለቲ ታጅቻለ። ትወደኛለች እወዳታለሁ። ትወደኛለች ሲሆን ነጃለቲ ይሆናል። ትወደኛለች ነጃለቲ። እወዳታለሁ ሲሆንስ ነንጃለዳን ማለት እወዳታለሁ ማለት ነው። እወዳታለሁ ወይም እወደዋለሁ ማለትም ይሆናል። ይሄኛው ነንጃለዳኒ ሲሆን እወደዋለሁ ማለትም ይሆናል። አሁን ደግሞ እሱ ራስ ወዳድ ነው እንበል እስኪ። እሱ ራስ ወዳድ ነው። እኒ ኦፍ ጃለታዳ የወጀኔ ማልጀቹ ገኛት እሱ ራስ ወዳድ ነው ማለት ነው። እሷ ራስ ወዳድ ናት ለማለትስ እሷ ራስ ወዳድ ናት የወጀቹ በርባኔው አፋን ኦሮሞን ከምጀና ኢሼን ኦፍ ጃለቱዳ እሷ ራስ ወዳድ ናት ማለት ነው። ኦፍ ጃለቲ ካል ራሷን ትወዳለች ማለት ነው። ኦፍ ጃለታ ካልን ደግሞ ራሱን ይወዳል ማለት ይሆናል። ገባችሁ አይደል? እነሱ ወይም ደግሞ ኢሳን ወደሚለው እንሄድ። እነሱ ወይም ኢሳን እነሱ አይዋደዱ። ለምሳሌ እነሱ አይዋደዱ ማለጀን ኢሳን ወልሂንጃለተን ወልጃለቹ ወይም ወልጃለቹ ማለት ነው መዋደድ ማለት ነው። ስለዚህ ኢሳን ወልሂንጃለተን ካልን ደግሞ አይዋደዱም እያለን ነው ማለት ነው። አንዳንድ ጊዜ ደግሞ ይሄን ሲምፕል ፕሬዘንት ቴንስ የምንለውን ለምን ነገር ልንጠቀምበት እንችላለን? ለቋሚ ወይም ደግሞ ተፈጥሯዊ ለሆኑ ነገሮች ወይም ተፈጥሯዊ የሆኑ ቋሚ የሆኑ ነገሮችን ለመግለጽ ዋንቶታ አበታታን ኢብሱዳፍ ቲፈየደምና ጀቹዳ። አበታ ማለት ምን ማለት ነው? ቋሚ የሆነ ነገር ማለት ነው። ወይም ደግሞ ሱፐርናቹራል እንለዋለን። ዋንታ ጅጅረሙ እንደንደኘ ጀቹዳ መቀየር የማይችል ነገር ሁሌ ይኖራል አይደለ? ስለዚህ እሱን ለመግለጽ እንጠቀማለን። ፀሐይ በምስራቅ ትወጣለች እንበል እስኪ። ፀሐይ በምስራቅ ትወጣለች። ያው ናቹራል ነው። ከናፉ አፋን ኦሮሞን አዱን ከረባሃባቲ ጀን አዱን ከረባሃባቲ። ከረባሃ ማለት ምን ማለት ነው? በምስራቅ ማለት ነው። ባሃ ማለት መውጫ ወይም ደግሞ ምን ማለት ነው? ምስራቅ የምንለው ማለት ነው። ስለዚህ ባቲ ትወጣለች ይሆናል። እሺ በተቃራኒው ደግሞ ፀሐይ በምዕራብ ትጠልቃለች። ፀሐይ በምዕራብ ትጠልቃለች ካልንስ አዱን ከረሊጣ ሊጢ ጀና። ሊጣ ማለት ምን ማለት ነው? ሊጣ ማለት መጥለቂያ ወይም ደግሞ መግቢያ እንደማለት ነው። ለምሳሌ ወለጋ ሊጣ፣ ሸዋ ሊጣ ሲባል ትሰማላችሁ አይደል? የአካባቢ ቦታ። ስለዚህ ከምን የመጣ ነው ማለት ነው? ቦታውም ወደ መጥለቂያ ነው ያለው አይደል? ሲታይ በካርታ ላይ ከዚያ የመጣ ነው ማለት ነው። ይሄ ማለት ዘ ሰንሴትስ ኢን ዘ ዌስት ማለት ነው። ዘ ሰንሴትስ ኢን ዘ ዌስት። አሁን በጣም ጠቃሚ የሆነ ነገር ነው የምነግራችሁ። ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ላይክ ማድረጋችሁንም እርግጠኛ ሁኑ። እዚህ ጋር ከደረሳችሁ ከዚህ በኋላ እንዳታቋርጡ ፕሊስ። በጣም ጠቃሚ የሆነ ነገር ስለምታገኙበት ማለት ነው። አሁን ያለ ጥያቄና በጥያቄ እናያለን። ደግሞ ጋፊዳን ፊ ጋፊ መሌ እናያለን። ለምሳሌ ቤክታ፣ ኢሞ፣ ማል፣ ኤሳ፣ ማሊፍ ወዘተ ወዘተ ኢሳን ከና ፈየደምኔ ጋፊዳን ዮካንሞ ጋፊ መሌ ሴንቴንሶታው ጀና ጀቻዳ። ታቃለህ ወይም ታቂያለሽ፣ ታቃለህ፣ ታቂያለሽ እንላለን። አሁን እዚህ ጋር ምንም አይነት ጥያቄ የለም። ታቃለህ፣ ታቂያለሽ። ስለዚህ አሁን ምሳሌዎችን ላሳያችሁ።
ትንሽ ያመኛል ታውቃለህ፣ ትንሽ ያመኛል ታውቃለህ። እንዲሁም ትንሽ ያመኛል ታውቂያለሽ። አመ ጋፊ ጋፈቻ እንጅሩ ጢቆነ ዱኩባ ቤታ ጢቆነ ዱኩባ ቤታ ትንሽ ያመኛል ታውቃለህ፣ እንደዚህ ሆኛለሁ ታውቃለህ፣ እዚህ ቦታ ሄጄ ነበር ታውቃለህ የምንልበት ጊዜ አለ አይደለም? ስለዚህ እሱን ለመጠቀም ትንሽ ያመኛል ታውቃለህ፣ ጢቆነ ዱኩባ ቤታ፣ ትንሽ ያመኛል ታውቂያለሽ፣ ጢቆነ ዱኩባ ቤታ እንላለን። እንደዚሁም ደግሞ ለምሳሌ ደከመኝ ታውቃለህ፣ ደከመኝ ታውቂያለሽ። አፋን ኦሮሞ ማልጀና ነንደደቤ ቤታ፣ ነንደደቤ ቤታ ኖርማል የሆነ ኮሚኒኬሽን ነው ማለት ነው። ዛሬ ስራ ላይ ነው ያልኩትና በጣም ደከመኝ ታውቃለህ። ሀራ ጉያ ጉቱ ወጆጀቻን ኦሌ ነንደደቤ ቤክታ፣ ዛሬ ቀኑን ሙሉ ስራ ስሰራውዬ ደከመኝ ታውቃለህ፣ ደከመኝ ታውቂያለሽ። አይ አም ታየርድ ማለት ነው። አይ አም ታየርድ። አሁን ደግሞ እንደዚህ እንዳትሉኝ፣ ምን ታውቃለህ፣ ምን ታውቃለህ ወይም ደግሞ ምን ታውቂያለሽ ሲሆንስ አሁን ጋፊ ተኤጀቹዳ፣ አሁን ምን ሆነ? ጥያቄ ሆነ። ማልቤክታታ ምን ታውቃለህ ወይም ደግሞ ምን ታውቂያለሽ ሲሆን ማልቤክታታ፣ ማልቤክታ ዋድዩ ነው ማለት ነው። ዋድዩ ነው ምን ታውቃለህ ይሆናል። ምን ትወዳለህ፣ ምን ትወዳለህ ሲሆንስ ወይም ምን ትወጃለሽ ማልጃለታ፣ ማልጃለታ ማለት ምን ትወዳለህ፣ ምን ትወጃለሽ ማለት ነው። ዋት ዱ ዩ ላይክ ማለት ነው። ዋት ዱ ዩ ላይክ። ለምን ትደክማለህ፣ ለምን ትደክማለህ ሰው እንደሆነ ያመሰግን። ማፍደደብዳ፣ ማፍደደብዳ እንደዚህ ማለት ትችላላችሁ። አሁን ደግሞ ሞ ብለን እንደ ጥያቄ የምንጠይቅበትን ላሳያችሁ ይችን ነገር ማለት ነው። ለምሳሌ ይህን አንብቡት እስኪ። ኛቹፍ ጅራታ ሞ ጅራቹፍ ኛታ፣ ኛቹፍ ጅራታ ሞ ጅራቹፍ ኛታ ምን ማለት ነው? ለመብላት ነው የምትኖረው ወይስ 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 እዚህ ጋር ማለት ነው። ወይስ ሞ ማለት ነው። ወይስ ለመኖር ነው የምትበላው? ለመብላት ነው የምትኖረው ወይስ ለመኖር ነው የምትበላው? ኛቹፍ ጅራታ ሞ ጅራቹፍ ኛታ፣ ለመብላት ነው የምትኖረው ወይስ ለመኖር ነው የምትበላው ማለት ይሆናል። እናንተ እስኪ ለየትኛው ነው የምትኖሩት? ኛቹፍ ጅራቱ ሞ ጅራቹፍ ኛቱ